ትልቁ ጥቅሙ ይሄ ነው። ከዛ ሳስተምር መንፈስ ካለባችሁ ዛሬ መንፈስ ካለባችሁ ታንጠራራላችሁ፣ ታዛጋላችሁ፣ እንባ ይፈሳችኋል፣ ይደብራችኋል፣ ቁጭ ብድግ ትላላችሁ፣ ትቁነጠነጣላችሁ። የማስተምረውን ሰምተው እንዴ ይሄማ ራሱ አጀሬው አይደል እንዴ ምናምን አለና በቃ ወዲያውኑ ቅዳሴ በተከታታይ ማስቀደስ ጀመሩና ለመጀመሪያ ጊዜ ማንን ጻድቅ እንዳወቁ ታውቃላችሁ? ጻድቁ አባታችን አቡነ እስቲ ስታዛጉ የማንን ስም ጥሩን ያልኳችሁ? ስታዛጉ የአቡነ እስትንፋሰ ክርስቶስን በረከታቸው ይደርብን በሉ እስቲ ሁላችሁም ጻፉ ይሄንን። ያ አባታችን የአቡነ እስትንፋሰ ክርስቶስን ስም የጠራ አንድ ሰይጣን ሁለት ሰይጣን ይወጣለታል። ስለ አቡነ እስትንፋሰ ክርስቶስ ብለህ ላይ ያለውን ሰይጣን አባርልኝ፣ ቃል የገባህላቸው መሰረት አባርልኝ ብላችሁ በሉት ብያለሁ። እና ደግሞ ኮርስ ብዬ ያስተማርኩትን ትምህርት ማዳመጥ ጀመሩ። ቤተክርስቲያናችን ስለ ኢየሱስ ያላትን አመለካከት ሲያዩ እንዴ ፈጣሪ አይደል እንደምትለው የባህሪ አምላክ አይደል እንደምትለው ቤተክርስቲያን ኦርቶዶክስ ምንድነው ያጠፋችሁ? እቺ ቤተክርስቲያን ስለ ክርስቶስ የምታስተምረው እንዴ ዋናዋ አስተምህሮ ይሄ ከሆነ ሰንበት ተማሪ እንሆናለን ብለው ሰንበት ትምህርት ይገቡ ተመዘገቡ። ከሰንበት ተማሪዎቹ መካከል አንዷ የኔን ትምህርት ብታዳምጥ ልጅ ቀጥታ ቢሮ ድረስ ይዛቸው መጣች እኔ ጋር። ከዛ በዛ ተዋወቀን ማለት ተቀራረብን። በዛ በኩልም እኮ ማግኘት ይችላሉ፣ በልጁ በኩል ግን አጋጣሚው እንደዚህ ነው ያዞረውና እንዴ እናንተ የምትነግሩኝ ታሪክ የገሌ ገሌ ጓደኛ ነህ እንዲያልኩት አዎ እንዴት አወካለኝ? ነግሮኛል፣ ክላስ ውስጥ ጓደኛዬ እንደዚህ ማን ብሎ ነግሮኛል አልኩት። ከዛ ደወሉለት ነው ጓደኛቸው ጋር መምህር ተስፋዬ ጋር እኮ ነው ያለዳሉት። እስቲ ያገናኙ አላቸው። ሄሎ እንዴት ነህ አልኩት። እግዚአብሔር ይመስገን መምህር መጥተው ነው አለኝ። እንዴት መጥቷል? እንዴ እነሱ ጭራሽ ኦርቶዶክስ ሆነዋል። ጸጉራቸውን በቃ የሚገርም ማንነት ነው ያላቸው እኮ ተቀይረዋል እኮ አልኩት። እኔ አላምንም በጌታ በኢየሱስ ስም ብሎ ያለቀቀውም ጴንጤ ውስጥ ያለ በጌታ በኢየሱስ ስም የሚለው አነጋገሩ አለቀቀውም። ጥሩ ነው ይሄ ባህሉ አሪፍ ነው። የጌታን ስም ደጋግመን ብንጠራ የበለጠ እንዲያውም በጣም አሪፍ ነው። እኛ ኦርቶዶክሶች ያለን አንዱ ትልቁ ተስፋችን እሱ ስለሆነ ከታች ያሉት ቅዱሳን በሙሉ በመልጃቸው ምንድንባቸውና በበረከታቸው በጸሎታቸው ምንባረክባቸው አባቶች ቢሆኑም ዋናው ግን ኢየሱስ ክርስቶስ መዘንጋት የለበትም ብዬ አስባለሁና በጣም ነው ደስ ያለኝ። በቃ መጣው መምራል። ከዛ በጣም የሚገርም ነው መጣ። ሙሉ ቤተሰቡ ሊቀየር እንደተናጋ ቤተሰቡ እና እንዳፈረ ክላስ ውስጥ እናቴ እኮ እንደዚህ ያለች አባቴ እኮ እንደዚህ ያለ ማን ብሎ መናገር አፍሮ ለምን አልነገርከኝም ሲለው ፈርቼ አፍሬ በቃ በጣም አፈርኩኝ። እኛ ጴንጤ ከልጅነት ጀምሮ ጴንጤ ነበር ነው ሃይማኖት አልቀየርንም ብለን የምንመካ የነበረን ሰዎች በአዳልሞቴ ምክንያት እንደዚህ መሆናችን በጣም ይገርማል። እና የዛት ክቢ ነገር አሁን ደረሰብኝ አለው። ምን ነበር ያልኩ አለው ልጁ። እኔ አንተን የምከራከረ በመጽሐፍ ቅዱስ ጥቅስ አይደለም፣ ይሄን ትምህርት አዳምጠህ ትቀየራለህ ብለኸኛል ነበር። ያው እንግዲህ በመጣመጣም ትተኸኛል። እንግዲህ ጌታ ይሁን አይሁን አላውቅም፣ እንግዲህ አሁን ታስተምሩኛላችሁ አለ። አይዞህ ጌታ ነው አሁን በቃ ሁሉ ነገር ተስተካክሏል ምናምን ብሎ በልውሰድና አስተምርልኝ ብዬ በሳምንት አንድ ቀን እየመጡ ጥያቄዎቻቸውን ይጠይቁኛል። ኮርስ ላይ ያስተማርኩትን ትምህርት ይጠይቁኛል፣ እመልስላቸዋለሁ። ኮርስ ላይ ያስተማርኩትን ትምህርት ይጠይቁኛል፣ እመልስላቸዋለሁ። እና በጣም ጎበዝ ሆኑ። አሁን የ2018ን የጥምቀት በዓል ዩኒፎርም ለብሰው ለመጀመሪያ ጊዜ ታቦትን ሸኙ ማለት ነው። እነዚህ ወንድማማቾች ሁለት ወንድማማቾች ቀድሞ ቤተክርስቲያን የገቡት እነሱ ናቸው። ታቦቱን ሲሸኙ ምን ብለው ነበረ? አንተ ታቦት ያው ደብሩን ተናገርኩኝ ጥሩ ስላልሆነ ነው። አንተ ታቦት የእግዚአብሔር መንፈስ ያለብህ ታቦት ስጋው ደግሞ ስንቀበል በዚህ ታቦት ላይ ተፈትቶ እንደሚቀርብ ሰምተምረናል። ጌታችን ኢየሱስ ክርስቶስ ወይ እባክህን እናትና አባታችንን ጨርሶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን አምጣና ሙሉ ቤተሰባችንን ቀይር፣ የእናቴንም እህት ወንድሞች በሙሉ ቀይር ብሎ ጸልየዋል። ዛሬ ላይ ሙሉ በሙሉ ኦርቶዶክስ ናቸው እንዳለ በሁለቱ ልጆች የተነሳ በተለይ በዚህ በባለ ታሪካችን የተነሳ ሙሉ በሙሉ ስለ አዳልሞቴ ገጠመኙን በየቴሌግራማቸው ሲልኩላቸው ዛሬ ገጠመኙን ለእናንተ እንዳቀርብ ምክንያት የሆኑኝ እነዛ የእናታቸው ወንድምና እህቶች ናቸው። እነዛ ግቢያቸውን የተነጠቁት የተናደሩት ሰዎች ለካ በየቤታቸው ያልጎመጉማሉ። ወይኔ ዘረፈን አይደለ የእናታችንን ቅርስ ወሰደብን አይደለ ጌታ ይመለክበት ብሎ ከዛ በኋላ ፓስተሩ በሴት ተከሶ ምናምን ብዙ ነገር ይታሰራል፣ ይፈታል፣ ሌባ ተብሎ ምን ይላል እና ግቢያቸውን ባላግባብ እንደወሰደባቸውና እንዳጭበረበረባቸው የገባቸው ቅርብ ጊዜ ነው።
እና ስለ እናትና ስለ አባቱ ታሪክ ሲሰሙ ፓስተሩ በጣም በጣም ቆሻሻ የሆነ በቃ ደስ በማይል መልኩ ነው ህዝቡን ያታለለበት መንገድ። አንደኛ ጴንጤም አይደለም ኦርቶዶክስም አይደለም የቃልቻ ልጅ ነው። ሁለተኛ መጽሐፍ ቅዱስ ጨብጠው መጥተው በድፍረት አንደበት ስላለው ልክ አንዳንድ ሰዎች በጣም የሚገርም አንደበት ስላላቸው የማሳመን አቅም አላቸው አይደል? በዛ አይነት ናርሲሲስትነት መጥቶ ነው መቶ መላእክት ጎሎ ወደ ምድር ከኛ ህይወትና ኑሮ ጋር ጎረቤት ሆኖ ከዛም በላይ መሪና አዛዥ ለመሆን ዘመናት በፈጀ መንገድ ከአኗኗራችን ጋር ተዳብሎ የቅዱሳንን መንገድ እየጠላ የጻድቃንን መንፈስ ከሰው ህይወት እያራቀ የእምነትና የመንፈስ ቅዱስ ስራን ከኑሯችን ከጊዜያችን እያስወገደ ጨካኞች እንድንሆን የሚታገለውን ጠላት ለመጣል መድኃኒታችን ኢየሱስ ክርስቶስ በስጋ ተገለጠና ወደ ምስኪኖቹ ሄደ። ወደ ተቸገሩት፣ ወደ ተጨነቁት፣ ወደ ጎሰቆሉት፣ መንፈስ ወደ ጎዳቸውና አንዳንዴም መንፈስ ወደሚያሸታቸው ሰዎች ሄደ። ከዛም ሳይጸየፍ ተጥለውና ተጨንቀው ይላል ሲያገኛቸው አዘነላቸው። እግዚአብሔር ስሙ የተመሰገነ ይሁን። ቤተ ክርስቲያን እንግዲህ በዚህ የአዜኔታ ህልውና ውስጥ እንድትቆም የመድኃኒታችን ኢየሱስ ክርስቶስ ልዩ ፈቃዱ ነው። አንዱ ለአንዱ ማዘን የሚችልበትን ህይወት ሲያገኝ ውስጡን ይጠግነዋል፣ ህይወቱን ይጠግነዋል። ሰው አለኝ፣ እግዚአብሔር አለኝ፣ እግዚአብሔር የሰጠኝ ብሎ እንዲያምን ይገደዳል። ከዛም በላይ ደግሞ ምንም ሰው ባይኖር እንኳ በውስጣችን የመንፈስ ቅዱስን ኃይል ስለሚያኖር በዛ ውስጥ እንደ ኢዮብ ጸንተን የመጨረሻው ሰው የመሆን እድልን እንድናገኝ ኃይልና ብርታትም ይሰጠናል። ሰው በሌለበት ጊዜ ኢዮብ ሰው ሆኖ ተገኘ። በጭንቅም በመከራም በወደቀም በተጣለም በታመመም በተጎሳቆለም ጊዜ እግዚአብሔር ከውስጡ ነበረ። ባማረበት በሸተተበት ጊዜም እግዚአብሔር በውስጡ ነበረ። ሚስቱ አንድ ወቅት ላይ የሱን አቅም ማጣት እና ጉልበት ማጣት አየችና ስደብና ሙት በቃ አለች። እግዚአብሔርን ስደብና ሙት። አያችሁ፣ ይሄን ያህል ክፉ መንፈስ ከሰው ልጅ ህይወት ጋራ ስራ አለው። ባህሪያችንን ያጨክናል፣ መንፈሳችንን ክፉ ያደርጋል። ለዛሬ አልጸለዩም፣ ለዛሬ አልሰገዱም፣ ለዛሬ አላመለኩም፣ ለዛሬ ከእግዚአብሔር ጋር አልተገናኙም። ስለዚህ እኛ ተወለድን፣ የነገውን ህይወት ያላዩልን አባቶቻችን እና እናቶቻችን ዛሬ ልንይዘው፣ ልንጨብጠው፣ ልናድነው፣ ልንንከባከበው ወደማንደርስበት ወደ ተለያየ የጥፋት አዘቅት ውስጥ ገባን። እኛ የምናየው ብቻ ሳይሆን ያየነውን ሆነን ለማሳየት የምናረጋቸው ጥረቶች ደግሞ ሌላው ውስብስብ መንገድ ውስጥ ከምንገባበት ክፍል አንደኛው ነው። የሌላውን ኑሮ ከውጭ እናያለን፣ ከውስጥ ምን እንዳለ አናቅም። የሟርተኛውን ሀብት እንመኛለን፣ ክፉ መንፈስ እንካፈላለን። በውጭ በምናየው ነገር ላይ ወደ ውስጣችን እንዲገባ የሚያደርግ ትግል ከፊት ይቀድመናል። ፋሽኑን እናያለን፣ በፋሽኑ መንፈስ እንለከፋለን። ፈታኙ መጣ። ያ ፈታኝ ኃይልን የምናውቀው ደግሞ በጾም ስንታገዝ ነው። ዲያብሎስ ትልቁ ትግል በጾም በኩል ያለውን ኃይል መተናኮልና ከህይወት ውስጥ ማራቅ ነው። በጾም ጊዜ ሰይጣን ሊቀድምህ ከፊት ይሆናል። በምን ጊዜ? በጾም ጊዜ። ለምን? በጌታችን በኢየሱስ ክርስቶስ ስናይ
ወደፊት እየቀደመ አብረው ይሄዳሉ። እንዲህ ነው ሰይጣን፣ እንዲህ ይቀድማል። ለመቅደም ያለው እድልም ሰፋ ያለ ነው። ስለ እንጀራ ሃይማኖቱን እንዴት እንደሚተው፣ ስለ እንጀራ ከሃይማኖት እንዴት እንደሚወጣ፣ ስለ ገንዘብ እንዴት እንደሚታገል፣ ለሃይማኖት የሚሰጠውን ቦታ በራሱ ተፈጥሮ ውስጥ ትዕቢት አሳድሮ እንዴት አቃሎ እንደሚያየው የምንገነዘበው ነው። በጣም ትልቁ ነውር ትልልቅ ግብዣዎች የሚከናወኑት አርብና ሮብ ነበረ። ትዝ አይላችሁ? እቺ የስስቱ አይነት ገጽታ ይሆናል። ወዲያው መለዋወጥ፣ ግልብጥብጡ መጥፋት፣ በአቋም በጽናት የመቆየት እድሉን እንድናጣ ከሚያደርገው አንዱ በጾም የሚገኘው መንፈሳዊ በረከት በህይወታችን ለመያዝ እድል ካጣንበት ጊዜ ጀምሮ ነው። የምጾመው ለምንድን ነው? ቁርስን ለምሳ ለመዋል አይደለም። አንዳንድ ጊዜ እንዲህ አይነት ነገር ደግሞ አለ። ጾም መጥቷል፣ እንግዲህ ቁርስን ለምሳ እናድርገው፣ ምሳን ለራት እናድርገው። ለኢኮኖሚ ቁጠባ የምንጾም ከሆነ የመንፈሳዊ ህይወት ገጽታ አይደለም። እንቃም ሲል አሁን እሺ እንቃም የሚል እኮ ነው። እናጭስ ሲባል እሺ እናጭስ ነው የሚለው እኮ ሰው። እሺ እንጠጣ ሲባል እሺ እንጠጣ ነው። እምቢ የሚል አእምሮ የለም። እምቢ የሚል መንፈስ በጾም ነው የሚገኘው። በጾም ውስጥ የሚከተሉት ሚስጥሮች ህይወታችን ውስጥ አሉ። ሚስጥር አንድ የሚከተለው ነገር ነው። መንፈሳዊ ጥበቃ ከአእምሮ ጋር አለ። ሚስጥር ሁለት፣ ካንተ ህይወት ጋር ያለው መንፈስ ከሌላው ጋር አይተባበርም። ስጋውያን የሚያወሩት ትልቅ ተስፋ ነው። በመንፈስ የምታየው ግን ሌላ ነው። በስጋውያን የሚታሰበውና ምስራችሁ ልብን ይሞላል። በመንፈሳዊ ህይወት የምታየው ደግሞ መቅሰፍትና ቁጣ ነው። ዛሬ የማይጾሙና ከልቦናቸው ውስጥ መንፈሳዊ ስር የሌላቸው ሰዎች የሌሎች ጠንቅ ሆነው ይኖራሉ። የሚጾሙ ሰዎች ለሌሎች መድኃኒት ይሆናሉ። ጾምን ከስግደት ጋር ስትይዘው የአምልኮት ኃይልህ እየጨመረ ነው የሚመጣው። የግድ ስግደትን በእንትን ብቻ ትጠብቅ። በሆሳዕና ወንድ ልጅ ሲወለድ ብዙ ጊዜ ራሄሎ ወንድ ልጅ ላይ ነው ያለችው። ሴት ላይ ስትሆን ረውሃኒ እንትን ዙባንያ ነው የሚሏት እና መጥተው ዶሮ ያርዱላታል፣ ጥቁር ዶሮ ያርዱላታል። እዛው ሴቷ እግሯ እንደተከፈተ እዛው ዶሮ የእሷም ደም ይፈሳል፣ የዶሮዋም ደም እየፈሰሰ ነው። ሰይጣኗ እዛው ልጁን ትለክፈዋለች። ከፈለገ ዱዳ፣ ከፈለገ ደንቆሮ፣ ጆሮ የማይሰማ ወይ ጎባጣ ወይ አይነ ስውር ሆኖ እንዲወለድ ምክንያት የምትሆነው እቺ መንፈስ ናት። ከዛ ደም ሽንት ቤት ደም እንዲቀመጥ ታደርገዋለች። ምናልባትም ደግሞ ሲጸዳዳ ማለት ነው እንግዲህ ደም የሚታያቸው ወንዶች ብዙ ጊዜ ራሄሎ መንፈስ ያለችባቸውና የሴት ዛር መንፈስ ያለችባቸው ናቸው። እቺ መንፈስ ካለች ደግሞ ግለ ወሲብ የመፈጸም እድላቸው በጣም ሰፊ ነው። የግለ ወሲብ ሱሰኛ የሆኑት አብዛኞቹ እነዚህ ናቸው። ከዛ ቀጥሎ ደግሞ ግብረ ሰዶማዊ ሌዝቢያንና ሰዶማዊ የመሆን እድላቸው በጣም ሰፊ ነው። እንዲያውም 90% ራሄሎ ነች ግብረ ሰዶም የምታረገው። ሌዝቢያንም የምታረጋቸው እቺ መንፈስ ናት። ያው የወንድ የሴት ማሊያ እየለበሱ ማለት ነው። እና እቺ መንፈስ መሆኗ ምልክቱ ደግሞ እየደበደባት አንዲት ሚስት ማለት ነው እየደበደባት እየመታት ደም በደም እየሆነች ምን እያለች ባሏን እጅግ በጣም የምትወድ የምታፈቅር ትዳሯን ጥላ ማትወጣ ሴት በየቀኑ በየጊዜው ድብደባ እየደረሰባት ማለት ነው። ይሄ መስተፋቅርም የተደረገባት ሴት ምልክት ነው። እንደገና ራሄሎ መንፈስ ኖሮበት ባልየው ላይ ሚስት ሲያገባ ባሌን ተይልኝ፣ ዞር በይ ከዚህ አትንኪብኝ እያለች እንደሆነ ነው የሚታወቀው። ለዝሙት ሲሆን ያገኛታል። ከዛ ደግሞ ሲፈልግ ደግሞ ይቀጠቅጣታል ማለት ነው። ሴቶች ላይ ሲሆን ደግሞ ይገለበጣል። እና ይሄንን በነጮች ላይ በምን ታዩታላችሁ? በአለንጋ በመገረፍ በሴክስ የሚረኩ ሰዎች የሉም? አላያችሁም? እንዲያውም ሙቪ ሁሉ ፊልም ሁሉ ሰርተውበታል። እና በመገረፍ ነው የሚረኩት። ይጀለጣሉ ባለንጋ እና የተለየ ተፈጥሮ አለን ብለው ነው የሚያስቡት። ግን መንፈስ ነው፣ ራሄሎ ናት። ጀርባቸው ሰንበር በሰንበር ሲሆን ደም ሲወጣቸው ምናምን እርካታ ይሰማቸዋል። እና ያ በጣም የሚገርም ነው አንዳንድ ጊዜ። እና ሰዎች እንደ አንድ ትልቅ ነገር ቆጥረውት መስሪያ ቤት ሁሉ ተከፍቶበት ምናምን ድርጅት ተከፍቶበት ሰዎች እየመጡ እዛ ይገረፋሉ። ወንድ ልጅ ፊት ለፊት እርቃኑን ያየችው ይገርፋታል። እጇን በሰንሰለት ዛጋና ዛጋ ትታሰራለች፣ እግሯም ትታሰራለች አልጋ ላይ እየገረፋት ነው። ወንድ እርቃኑን ፊት ለፊት አቆሞ ይገርፋታል ማለት ነው። እና በጣም ነው የሚገርማቸው የራሄሎ መንፈስ እሱ ላይ ያለችው መንፈስ እሷ ላይ ሄዳ ነው እንደዚህ የምታደርገውና ወደዚህ አሁን ብዙዎቻችን የቡዳ መንፈስ እንዳለብን እንጠራጠራለን። አንዳንዶቻችን አይነ ጥላ እንዳለብን እንመጠራጠር ጀምረናል።
ሆኖም ግን ለማስወጣቱ ያለን ጉብዝና ወይም ውሳኔ በጣም የተዳከመ ነው። ስለዚህ ምንም አይደለም ይሄ መቼም እናቴም ላይ አንዳንዱ ውቃቢም ከቤተሰብ እንዳለ እንረዳለን። እኔ ካልነካኝ አልነካውም የሚል ስምምነት እናደርጋለን። ካልነካኝ አልነካውም ምን ያህል በቃ አንዳንድ ጎረቤቶቻችንም እባክሽ አትነካኪው እሱ እንደሆነ አይወጣም ብለው ተስፋ ያስቆርጡናል። በዚህ መካከል የሚወለደው ልጅ መናፍስቱ 100% እንደሚቆጣጠረው አናቅም። በመንፈሳችን መንፈስን ነው የምታወርሰው። ስለዚህ እየወረስክ ትቀመጣለህ። በቃ ከዛ በኋላ ችግር ነው። ስለዚህ ይሄ መንፈስ እያለ የተወለዱ ልጆች መንፈሳዊ ነገር አይስማማቸውም። በቃ አሁን ወደ ሜዳው ሩጥ ከምትሉት ወደ ገደል ሽሽ ብትሉት ይሻል። የሚቀለው ወደ ገደሉ መሸሽ ነው። ወደ ሜዳ ሩጥ ብትሉት ሜዳው አይመቸውም። ልክ እንደዛ ማለት ነው። ይኸውላችሁ ከሙስሊም ወንድ ጋር የምትገናኙ ሴቶች ማለት ነው፣ ኦርቶዶክሳውያን ሴቶች ልክ የሙስሊምን ስጋ እንደበላችሁ የሚቆጠሩ ቄደር ያስፈልጋቸዋል። ከሙስሊም ወንድ ጋር ደግሞ ከሙስሊም ሴት ጋር ደግሞ የምትተኛ ወንድ ከሙስሊም ሴት ጋር የምትተኛ ወንድ ደግሞ ቄደር ያስፈልጋል። ልክ የሙስሊም ስጋ እንደበላ በክርስትና በስመ አብ ተብሎ ያልታረደ አሳማ ስጋ ሞቶ ሌላ እንደበላህ ነው የሚቆጠረው። በእኛ እምነት ነው ያልኩት። እነሱም እኛን ካፊር ወይም ሌላ እንደሚሉ ነው። እኛም ደግሞ የምንለውን ነገር ስላለን ነው እንጂ ይሄ ሃይማኖቱ ነው እየተናገርኩ ያለሁት። ሙስሊም የሆነ በሬ ባይኖርም ወይ ሙስሊም የሆነ በግና ፍየል ባይኖርም ግን በሬው ሲታረድ ቢስሚላህ ወይም ደግሞ በስመ አብ ተብሎ ነው አይደለም? በአምላክ ስም በእኛ አምላክ ስም የተባረከው እኛም በለዋለን። በእነሱ አምላክ ስም ከተባረከ ደግሞ የእነሱ አምላክ የኛ አምላክ አይደለም ብለን ነው የምናስበው። ፈጣሪ ግን ስንት ነው? አንድ ነው። እነሱ ፈጣሪ የሚሉት ዓለምን የፈጠረ ነው አይደል? እኛም ዓለምን የፈጠረ ፈጣሪ እንለዋለን። ለዛ ፈጣሪ ግን የሰጠነው ስም ነው አምላክ እንዲባል ያደረገው። እነሱ አላህ የሚሉት እኛ ደግሞ እግዚአብሔር የምንለው ማለት ነው። ስለዚህ በሬው ኦርቶዶክስም አይደለም ሙስሊምም አይደለም ጴንጤም አይደለም። ሲታረድ ግን ደሙ ሲፈስ ግን በማን ስም የታረደው ነው ጉዳዩ። ገባችሁ? እና አሁንም ደግሞ አንተ ከሙስሊም ሴት ጋር ወይም አንቺ ደግሞ ከሙስሊም ወንድ ጋር ስትተኝ የምታረጊው ነገር በሙሉ በአጠቃላይ ከደም ጋር በተገናኘ ከደም ጋር ወተት አይደለም ጁስ አይደለም። ይሄ ማረድ ቢስሚላህ ብለው በሚያረጉት ነገር እንዲያውም አንድ ጁስ ቤት አንድ እህታችን ኦርቶዶክስና ሙስሊም አብረው ይሰሩ ነበርና ይጣሉ ነበረ እና ዱቄቱን ስታቦካው ምንም ስታደርግም ሙስሊማ የአላህን ስም ጠርታ ነው የምታደርገውና ለባለቤቱ ተናግራ አስወጣቻት። ተባራለች ሙስሊማ። ከዛ ለምንድን ነው እንደዚህ የምታደርጊው ብላ ደውላ አንቺ እንዳስባረርሽኝ ሰማሁ ስትል ጊዜ ከብት ስታርዱ ደም ሲፈስ ብቻ ነው ነገር ደጋግሜ እነግርሻለሁ። ደም ሲፈስ ብቻ ነው የፈጣሪ ስም የምትጠሩት እንጂ ለጁስ ለአትክልት ለሁሉ ነገር የፈጣሪ ስም እየጠራሽ ሰውን ኦርቶዶክሱን አታበላሽ ብዬ ነግረሽ ነበረ አልሰማሽኝ ያለቻት። ይሄ ምን ትላላችሁ እናንተ? ትክክል ናት ወይስ ትክክል አለችም ልጅቷ? ፍረዱ እስቲ እናንተ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ